ያልተቀበለ ማለት ነው። ዋንትያ ዩቲናስን ያላችሁ ዩቲናስን በመምረጥ ኃላፊነታችንን እንወጣ። ነገ እኮ አሁን ከአዶናይ ጋር ደግሞ ኮላብ አድርግ ብሎ ይመጣል ማለት ነው። የአዶናይ ትንሽ ግር የሚያስብለው ምንድነው አዘ ቻሪቲ ነው አዘ ኮንተንት ክሬተር ነው እንትን የሚለው ነገር ካልሆነ በስተቀር የሚያጠራጥረው ዩቲናስ ወዘ ቤስት ኮንተንት ክሬተር። ቻሪቲ ያልክ እኮ አዶናይ በቻሪቲ ነው የሚታወቀው። እውነት ለመናገር በቻሪቲ ብቻ ነው የምናውቀው እንዴ? እና ስለረዳሱ ከነ ማስተር አብነት እኩል እንግዲህ በቻሪቲ ሊያሸንፍ አይችልም። እዚህን ዓመት የቲክቶክ አዋርድ ካልበላሽማ እኔ አይ ዛሬ የአዶናይ ትንሽ ግር የሚያስብለው ምንድነው አዘ ቻሪቲ ነው አዘ ኮንተንት ክሬተር ነው እንትን ምንድን ያልከው ኤርሚያስ? ባይ ዘ ዌይ ቲክታክ ላይ የመጡ ሀሳብ ሼር የሚያደርጉ በሙሉ ኮንተንት ክሬተር ነው። ንገርልኝ በእናትህ። is a content creator. አዶናይ is creative content creator. እያንዳንዱ የአዶናይ ቪዲዮዎች የአንድን ሰው ቀን ያሳምራሉ፣ ላቭን ይሰብካሉ። you know what I'm saying? like ቲክቶክ ኢትዮጵያ ውስጥ የሷን እንዲህ በጀማ ተሰብስበው ምናምን ኧረ በስመ አብ እስቲ ያስጠሉ በመድኃኒዓለም። አገራችን ላይ ያሉ ታዋቂ ቲክቶከሮች በሙሉ አዶናይ እንዲያሸንፍ፣ የኢትዮጵያ ሕዝብ በሙሉ አዶናይ እንዲያሸንፍ ይፈልጋል። አይፈልጉም። ሰው የወደደውን ሰው ማስጣል ከባድ አይደለም። አዶናይ ቪዲዮ የሚሰሩለት ሰዎች ጠቅላላ ምንም እውቅና የሌላቸው ከዚህ በፊት ማናቃቸው ቲክቶክ ላይ። ዩቲናስ ደግሞ በተቃራኒው እንዳለ ፌመስ ቲክቶከር የሚባሉት ከትልቅ እስከ ትንሽ እንዳለ ቦታ አድርጓት እያሉ ይህ ሁሉ ሰው እየተረባረበ ነው ያለው ማለት ነው። አዶናይን ለመጣል በጣም የሚታወቁ ቲክቶከሮች ቦሌ ላይ ይመካከራሉ። አዶናይ ኮንተንት ክሬተር አይደለም፣ ይሄ ሽልማት አይገባውም። ኧረ እባክህ እንደዛ ነው የሚሰማ። የሆነ ድራማ መስራት ሜካፕ ተቀብቶ የሆነ የካፕል ሊሆን ይችላል፣ የተለያዩ ድራማዎች ምናምን ማፋገር ብቻ አይደለም። እንደውም የአዶናይ ህይወት ያለው ኮንተንት ነው። ጠራን ኦሪጂናሊቲን ክሪኤቲቪቲን ከሆነ በዚህ ዓመት ዩቲናስ አዶናይ በጣም ጥሩ ቅልብ ያለው የሚሸልመው እርዳታን ቻሪቲን ከሆነ በእርዳታ ከሆነ አዶናይ ሊሸለም አይገባም። እንደኔ እንደው በእርዳታ ከሆነ የቲክቶክ ክሬቲቭ አዋርድ የሚሰጣቸው በጭራሽ ለአዶናይ አይገቡም። እነ ማስተር አብነት አሉ፣ ሌሎችም በዚህ ዓመት እርዳታ ላይ ብቻ ፎከስ አድርገው ሲሰሩ የነበሩ ብዙ ቲክቶከሮች አሉ። ሰዎቹ ባለሀብት ናቸው። ምንድን ነው የጎደለው? ይ እሱ የጎደለውን ነገር በእኛ ሊሞላ ይፈልጋል፣ በእኛ ልጆች። ሰላም ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች ተገናኝተናል። ሰሞኑን ቲክቶኩን ያጨናነቁ በጣም ብዙዎቹን ያነጋገሩ ቪዲዮችን ጠቅላላ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው ማየታችሁ እንዳረሱ። ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ እያረጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። ይሄን ሁላ የምርጫ ቅስቀሳ እንግዲህ ሲያደርጉ ነበር እነሱ። ዩቲናስን ያላችሁ ሰላም ቤተሰቦች፣ እንግዲህ ቲክታክ አዋርድ መመረጥ ተጀምሯል። ሁላችንም የቲክቶክዋን ንግስት ዩቲናስን በመምረጥ ኃላፊነታችንን እንወጣ። በዚህ ሀሳብ የምትስማሙ ሁላችሁም ኮሜንት ላይ ዩቲናስ ይገባታል እያላችሁ ጻፉ። ነገ እኮ አሁን ከአዶናይ ጋር ደግሞ ኮላብ አድርግ ብሎ ይመጣል ማለት ነው ልጅ። አይ ነው እሺ፣ ጓደኛው ናት፣ ግን በቃ መምረጥ ብቻ ነው ያለበት እንጂ ምንም ሌላ ምርጫ ቅስቀሳ እኮ አያስፈልግም። በቃ የሚገባት ከሆነ ህዝቡ አይን አለው፣ ያገናዝባል፣ በቃ ይመርጣታል። በዚህ ዓመት ከሆነ በዚህ ዓመት ከአዶናይ ውጭ የሚገባው ሰው የለም በጭራሽ። በእውነት የአዶናይ ትንሽ ግር የሚያስብለው ምንድነው አዘ ቻሪቲ ነው አዘ ኮንተንት ክሬተር ነው እንትን የሚለው ነገር ካልሆነ በስተቀር የሚያጠራጥረው አዶናይ በሆነ ነገር ማብላት አለበት ግዴታ። ዩቲናስ was the best content creator ለምን? ዩቲናስ was the best content creator በዚህ ዓመት። ኧረ ይስማ በመድኃኒዓለም ምን አይነት ሰው ነው በመድኃኒዓለም? አይ እንዴት ነው የሆነ ኮንተንት ክሬተር ማለት ምን ማለት እንደሆነ ራሱ የሆነ የሚያብራራ ሌላ ረዘም ያለ ቪዲዮ ያስፈልገናል መሰለኝ። እንግዲህ የገባቸው አይመስለኝም ራሳቸው ቲክቶከሮቹ ራሱ ማለት ነውና ዝም ብለው ሰግጠው ምናምን ስለሆነ እዚህ የደረሱትኝ ምንም የሚያውቁት ነገር ያለ አይመስለኝም። ለእኔ ነው የምላችሁ፣ አያገባኝም ለሌሎቻችሁ። ለእኔ ግን በኮንተንት ክሬተር በቻሪቲ ያልክ እኮ አዶናይ በቻሪቲ ነው የሚታወቀው። እውነት ለመናገር በቻሪቲ ብቻ ነው የምናውቀው። እንዲህ በቃ እኮ ኮንተንት ክሬት እያደረገም በቃ መርዳት ይቻላል። አንተም መርዳት ትችላለህ፣ ምን ችግር አለው እንዴ? እና ስለረዳሱ ከነ ማስተር አብነት እኩል እንግዲህ በቻሪቲ ሊያሸንፍ አይችልም። ከነሱ እኩል እንትን ሊል አይችልም። እነሱ ናቸው ሙሉ በሙሉ ስራቸው እርዳታ የሆነው። እያንዳንዱ ቪዲዮቸው የእርዳታ ቪዲዮ የሆነው እነ ማስተር አብነት፣ መልእክተኛው፣ ሌሎችም አሉ እንደዛ የሚሰሩ ሰዎች። በጣም
እኔ እንደ አዶናይ የሚያዝናናችሁ ሰው አለ ግን ቲክቶክ ላይ በእውነት እንዴ በቃ የሆነ ሲመጣልኝ ራሱ ፎሪ ፔጅ ላይ በጣም ፈታ የሚያደርግ ሰው ነው። እግዚአብሔርን እንዴ ተው እንጂ ኤርሚያስ ካላችሁ ጥሩ ሰው አልነበርክ እንዴ? አዶናይ ምንድነው የሆነ ለውጥ ፈጥሯል። ገባችሁ አይደለ? በጣም ሊወደድ ይገባዋል። ኦብቪየስሊ ሊመረጥ ይገባዋል። ግን በምን ዘርፍ የሚለው ነገር ጥያቄ ያስነሳል። በምንም ዘርፍ ብትከተው ያሸንፋል፣ እርግጠኛ ነኝ እኔ። እንዴ በምን ዘርፍ አዶናይ በጣም መመረጥ አለበት። በጣም እንዲወደድ የሚያደርጉትን ስራዎች ሰርቷልነቱን ለመናገር ግን በምን ዘርፍ ነው? ቻሪቲ ነው ወይስ በኮንተንት ክሬት ነው? ቻሪቲ ያረ ይደብራል። ተው ከሱ በላይ ብዙ ቻሪቲ የሰሩ ሰዎች አሉ። እሱ ደግሞ በአብዛኛው ገንዘብ እያሰባሰበውላ አይደለም ይረዳው። በቃ ካገኘው ገንዘብ ላይ ከራሱ ከሚሰራቸው ነገር በገንዘብም ነው ይረዳው። አንደኛ ባለው እውቅናም ደግሞ ሰዎችን ረድቷል። የዚህን ዓመት የቲክቶክ አዋርድ ካልበላሽማ እኔ አይ ዛሬ የዚህ ዓመት የማን ይሙት ከወንድ እና ጓደኞቿ ናቸው እኮ ምንም እነሱ ቢል እኮ አይገርምም። በቃ ህዝቡ የራሱ ምርጫ ነው መምረጥ ያለበት። በቃ ከፈኒ እንትን ማንም ይበላኝ። ዩቲናስ ብቻዋን ቲያትር ናት፣ ብቻዋን ፊልም ናት፣ ብቻዋን ደራሲ ናት። ክብራትና ክብራት የምትገርም ልጅ ናት። ወላጆች እንዲህ ያለ ህፃን ልጆቻችሁን እንዲህ ያለ ሴት ነው ማሳየት ያለባችሁ። ልጆቻችሁ ማደግ ካለባቸው this is what you call it creativity ማለት ይሄ ነው። ሜካፕ አርቲስቷን እያደነቃችሁልኝ የምር በደንብ የምትገርም ልጅ ናት። እኔ ቪዲዮውን ራሱ አይቶት የሚያውቅ አይመስለኝም። ጀስት እንዲህ ይመስለኝ ውድድሩ ኢትዮጵያ ውስጥ ለሚኖሩ ብቻ ነው የሚመስለኝ። ኢትዮጵያ ውስጥ ለሚኖሩ በጣም ነው የሚጣለው፣ ያስተውቃል። አዶናይ የምር ብቻ ነው። ወደፊት ከሀገር ውጭ ላላችሁ እኔ የተወሰኑ ሰዎችን አደራጅቼ በጣም የሚያሳዝን የሚኖር ታውቃለህ፣ የቲክቶክ አዋርድ መናጀሮች፣ አዘጋጆች አምነው መቀበላቸው። ሌላው ኦኬ በቃ አቅም የለም እንዲህ ነው ለማለት፣ እነሱ ግን ያንን ማድረጋቸው በጣም ማዝነው። የካናዳ ፓስፖርት ኖሮት ዋንትያን ያልተቀበለ ማለት ነው። ዋንትያን ኳይ እኔ ዘር ውስጥ አልገባም፣ እንደሌላው አይደለም። ኦሮሞ ስለሆነ አይደለም። ሌሎች ኦሮሞች አሉ፣ እነራችሁ አሉ። ለምን እነራችሁ እነ ጃኒ ኦሮሞች ናቸው፣ ለምን ዝም ያሉት? ኳይ እሺ መናገራቸው ሳይፈልጉ ቀርተው አይደለም። ለምን አልገባችም ምናምን እንትናን ታቁታል እናቴን ታቁታላችሁ አይደል? የአዶናይ ትንሽ ግር የሚያስብለው ምንድነው አዘ ቻሪቲ ነው አዘ ኮንተንት ክሬተር ነው። ምንድነው ያልከው ኤርሚያስ? ኮንተንት ክሬተር ለአንተ ኮንተንት ክሬተር ማለት ነው። ባይ ዘ ዌይ ቲክታክ ላይ የመጡ ሀሳብ ሼር የሚያደርጉ በሙሉ ኮንተንት ክሬተር ነው። ንገርልኝ በእናትህ። ኢዝ ክሪኤቲቭ ኮንተንት ክሬተር ለምን? ቢካዝ በእያንዳንዱ ቪዲዮዎች እያንዳንዱ የሚለቃቸው ቪዲዮዎች like a band of it ምን አለ በስተጀርባው ምን አለ? kindness አለ። ኮንተንት ነው። it's not only content, it's creative content creator. Adonai is creative content creator. What do you mean? like ላንተ ታዲያ like content creator ማለት is that content creator for you? Of course it's content creator. ለኔ አንድ ነገር ከጠይቃችሁ ልንገራችሁ። ዩቲ is a content creator. Adonai is creative content creator. እያንዳንዱ የአዶናይ ቪዲዮዎች የአንድን ሰው ቀን ያሳምራሉ፣ ላቭን ይሰብካሉ። you know what I'm saying? like የሆነ ነገር it's a human feeling ነው የሚሰብኩት። so like content creator ለመባል መቀናበር የለበትም፣ መጨናነቅ የለበትም፣ ምን ማለት የለበትም። ሲጀምር አዶናይ is not like ለሽልማቱ ብሎ አይደለም ያን ነገር እያደረገው ያለው። like ለሽልማት ብሎ እየደረገ ያለ ነገርና ለሽልማት ተብሎ like እየደረገ ያለ ነገሮች ይለያያሉ። so አዶናይ is creative content like a creative content creator. UT is a content creator for me. That's me personally. እንደዛ ነው የማስበው። that's it. ጀግና ስሜታዊ መሆን የለም። እኔ ነኝ የማወራው። ለማንኛውም እዚህ ጋር ተሰብስበን የመጣ ነው የዩቲ ነገር ስለሚመለከተን። ምክንያቱም ዩቲ ባትኖር እኛ ራሱ ቲክቶከር መሆናችንን አናውቅም። ምክንያቱም እሷና ጀምራ መንገዱን ያሳየች። ምን አገባን ታዲያ? እንዲህ በጀማ ተሰብስበው ምናምን ኧረ በስመ አብ
እስቲ ያስጠሉ በመድኃኒዓለም ችንም ፋኖች እኛን የምትወዱ ቤተሰቦች በሙሉ ዩቲ ዘንድሮ ለሰራችሁ ስራ ሽልማቱ ስለሚገባት ምረጡ። ለኛ አንደኛችን በቃ ምረጧታ። ስንት ናችሁ? 8 ሰዎች አላችሁ እዚህ ጋር ምረጧት። በቃ እንዴ በግድ በቃ እንዴ ቅሌታ ሙላ አገራችን ላይ ያሉ ታዋቂ ቲክቶከሮች በሙሉ አዶናይ እንዲያሸንፍ አይፈልጉም። የኢትዮጵያ ሕዝብ በሙሉ አዶናይ እንዲያሸንፍ ይፈልጋል። ቲክቶከሮቹ አዶናይን አይወዱትም። ህብረተሰቡ አዶናይን ይወደዋል። አሁን ውድድሩ ማንጋ ነው። ህብረተሰቡ የወደደውን ሰው ማስጣል ከባድ አይደለም? ከባድ አይደለም ብላችሁ ካሰባችሁት ቮቱ ስንት እንደገባ ገብታችሁ ቼክ አድርጉት። ህዝብ ጋር እየተወዳደራችሁ ነው። እናንተ ቲክቶክን የምትጠቀሙት ለምቾታችሁ፣ ለህይወታችሁ፣ ለራሳችሁ ነው። አዶናይ ቲክቶክን የሚጠቀመው ለዛ አይደለም። ለምን እንደሚጠቀሙ በራሳችሁ ታውቁታላችሁ። እናንተ የማትጎነበሱትን እሱ ጎንበስ ይላል። እናንተ የማታደርጉትን እሱ ያደርጋል። በቃ በልጧችኋል። እመኑ። ቀጣይ ዓመት ተስፋ አድርጉ። የሚገርመው ነገር ማለት ነው ለአዶናይ ቪዲዮ የሚሰሩለት ሰዎች ጠቅላላ ምንም እውቅና የሌላቸው ከዚህ በፊት ማናቃቸው ቲክቶክ ላይ ምናምን የምር እኔ ከዚህ በፊት እንደውም አይቻቸው ማላቃቸው ሰዎች ናቸው ለአዶናይ ቪዲዮ እየሰሩለት ያሉት። ቮት አድርጉት ምናምን እያሉ ማለት ነው። ራሱ አዶናይ ራሱ ቮት አድርጉኝ እያለ ቪዲዮ አልሰራም። ለዩቲናስ ደግሞ በተቃራኒው እንዳለ ፌመስ ቲክቶከር የሚባሉት ከትልቅ እስከ ትንሽ እንዳለ ቮት አድርጓት እያሉ ይህ ሁሉ ሰው እየተረባረበ ነው ያለው ማለት ነው። ይህ ሁሉ ለምንድን ነው? 5 ዓመት ለፍታለች በሚለው ነው። እንግዲህ ደስ አይልም። በእውነት ሌላ ካታጎሪ መኖር አለበት። ምንድነው ላይፍ ታይም ቲክቶከር ምናምን አዋርድ የሚባል ነገር አለ መሰለኝ አይደለ? ወይ ደግሞ እንደዛ አይነት ነገር ካለ በዛ መንገድ እንግዲህ እሷ ሊገባት ይችላል። ገብቷችኋል? ከዛ በተረፈ በዚህ ዓመት ብቻ ባታዩት ፐርፎርማንስ ከሆነ አይገናኙም ጭራሽ ሰማይና ምድር። የምር በረጅም ርቀት ነው አዶናይ ምን እንጃ ማንም ሰው አይደርስበትም በዚህ ዓመት። በጣም የሚያሳፍር አስነዋሪ ድርጊት። ቲክቶክ ክሬቲቭ አዋርድ ላይ አዶናይን ለመጣል በጣም የሚታወቁ ቲክቶከሮች ቦሌ ላይ ይመካከራሉ። ምን እያሉ በሉ የተወሰነ ፕሮሞት የሚያደርጉላቸው ሰዎችና የተወሰነ ብር መድበው ከዩቲናስ መውጣት እንደሌለበት መኪናው ዩቲናስ አሸናፊውና መኪናውን እንድትወስድ ያሳዝናል በጣም። ለሷ ትልቅ ነገር ነው በቃ መኪና ምናምን የሚያገኙት ገንዘብ በጣም ብዙ ገንዘብ አይደል እንዴ? ምን መኪና መግዛት ያቅታታል? አላት ይመስለኛል አሁንም አይደል? ልጁ አዶናይ ምንም አላደረገም። ጀግና ነው። ንጹህ ስራ ሰርቶ ነው እንጂ እንደዚህ አይነት ተንኮል ደስ አይልም። የምር ይገባዋልም። እውነት ነው። አዶናይ ኮንተንት ክሬተር አይደለም። ይሄ ሽልማት አይገባውም። ኧረ እባክህ እንደዛ ነው የሚሰማ። የትኛው ዲክሽነሪ ላይ ነው እባክህ ኮንተንት ድራማ ብቻ ነው? ኮንተንት ማለት ባይዘ የሆነ ድራማ መስራት ሜካፕ ተቀብቶ የሆነ የካፕል ሊሆን ይችላል የተለያዩ ድራማዎች ምናምን ማፋገር ብቻ አይደለም። እንደውም የአዶናይ ህይወት ያለው ኮንተንት ነው። ሰውን ሞቲቬት የሚያደርግ ሰውን ቢውልድ የሚያደርግ ሰውን የሚያነሳሳ ብዙ ሰዎችን መለወጥ የቻለ ኮንተንት ነው። ጽድት ያለ ኮንተንት ማለት ነው። የሚጨበጥ ኮንተንት ማለት ነው። ባለፈው ነገር ላይ ያለው እንደ አረፋ ብትከምረው ምንም ጥቅም የሌለው ንፋስ የሆነ ኮንተንት ሲሆን ጥቅም ያለው ኮንተንት ነው እየሰራ ያለው። ለዛ ነው እንደምታየው 85,000 ሰው ማለት ነው 85,000 ሰው መርጦት እየመራ ያለው ማለት ነው። ገና 100,000 አስገቡት ጋይስ። 100,000 ካልገቡ አሁን ላይ 100 ምናምን ሺህ አልፏል አይደል? አዶናይ ይደብረኛል ነው የሚል በቃ የቀና ይቅና የሚናደድ ቅጥል ይበል ይውጣለት ይናደድ። 100,000 አስገቡት። በቃ ብዙ ስለሆነ ቢያንስ 30 40 ወይ ቀንሶ ለቀጣይ ዓመት ያስተላልፋት። ቀጣይ ዓመት ይመች አዶናይ። እግዚአብሔር ስንቱን አንጫጫውን ደስ ነው ያለኝ። ቲክቶክ ክሬተር ኦፍ ዘ ይር ዩቲናስ ወይስ አዶናይ የሚለው አነጋጋሪ ሆኗል። እንግዲህ ሀሳብሽ ምንድን ነው ብለውኛል አንዳንድ ሰዎች። ከዚህ ጋር በተገናኘ እኔ ማምነው ዋነኛው ነገር ለዛ ሽልማት መመዘኛው ምንድን ነው የሚለውን ማወቅ አለብን የሚለው ነው። ቲክቶክ ክሬተር ኦፍ ዘ ይር የሚለው ሪዋርድ የሚያደርገው ፈጠራን፣ ኦሪጂናሊቲን፣ ክሪኤቲቪቲን ከሆነ
በዚህ ዓመት ዩቲናስ በጣም አፋችንን ያስከፈተ ብዙ ጥሩ አጫጭር ፕሮዳክሽኖችን ያሳየች የትወና የላቀ ችሎታ ያለ ከፍተሻል አፍሽን አንቺ አፋችንን ያስከፈተ ምናምን ጎበዝ ጠንካራ ወጣት ናት። ጎበዝ ናት። አዎ በጣም ታታሪ ናት። ሌላ ሰው ማይሰራውን ስራ ሰርታለች። ለመናገር ብዙ ዋጋ የሚያስከፍላትን አይነት ስራ ሰርታለች። እሱን ማንም አይክድም። እውነት ለመናገር ግን ደግሞ ክሬቲቪቲ ብላችሁ አዶናይን ካልጠቀሳችሁ በሌላ በኩል ደግሞ ቲክቶክ ክሬተር ኦፍ ዘ ይር የሚለው አዋርድ የሚያበረታታው የሚሸልመው እርዳታን ቻሪቲን ከሆነ እንግዲህ በቃ እኮ የሚደብረው በቃ ቅድም ልጁ ያለው ማለት ይሄ ነው የሚያስጠላው። እንደ በዚህ አግባብ አዶናይ በጣም ጥሩ ቅልብ ያለው በእርዳታ ከሆነ አዶናይ ሊሸለም አይገባም። እንደኔ እንደው በእርዳታ ከሆነ የቲክቶክ ክሬቲቭ አዋርድ የሚሰጣቸው በጭራሽ ለአዶናይ አይገቡም። እነ ማስተር አብነት አሉ፣ ሌሎችም በዚህ ዓመት እርዳታ ላይ ብቻ ፎከስ አድርገው ሲሰሩ የነበሩ ብዙ ቲክቶከሮች አሉ። በእርዳታ ከሆነ በቻሪቲ ከሆነ ለአዶናይ በፍጹም አይገቡም። በቃ ዘ ቤስት ክሬቲቭ ኮንተንት ክሬተር በሚል አዋርድ ከሆነ ብቻ ነው ሊገባው የሚችለው ለአዶናይ ማለት ነው። በዛ ደግሞ ማንም የሚበልጠው ሰው የለም እርግጠኛ ነኝ። ዲቻ ቦይስ ሌሎችም ደግሞ አሁን የምናያቸው እህቶች ላይ እየሰራ ያለ ነው እና ዩቲናስ ክሪኤቲቪቲ እና ኦሪጂናሊቲ ከሆነ መመዘኛው እኔ እሷ ናት። በዚህ ወር ለሰሩት ስራ ተብሏል እንዴ? እኔ ያልገባኝ ነገር በዚህ ወር ላይ በሰሩት ስራ እኮ አልተባለም አይደል? በዚህ ዓመቱን ሙሉ በሰሩት ስራ ነው የተባለው ብዬ ነው ማስበው። በእርዳታ በድጋፍ ከሆነ አዶናይ እስኪ ሀሳብ ስጡበት። እሺ በቃ ሳይድ ይዘው እንደዚህ በጎን ምናምን ኧረ በመድኃኒዓለም በጣም ነው የሚያስጠላው። ግን የምር ለዛሬ ያስኩላችሁ ቪዲዮዎች እንግዲህ እስካሁኖቹ ነበሩ። በቀጣይም እንግዲህ እንደዚሁ ትሬንዲንግ እና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጣ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ